ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጄኤምኤም ቴሌቪዥን ቅዳሜ 12 ሰዓት ላይ በድጋሚ ሰኞ 3 ሰዓት ላይ እንዲሁም በድንቅ ፍጻሜ ቲዩብ በመላው ዓለም የምትከታተሉን ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምሰነበታችሁ። ከኢትዮጵያ ውጭ ያላችሁ ደግሞ አዲስ ዓመት ለቀየራችሁ የድንቅ ፍጻሜ ቤተሰቦች እግዚአብሔር ዓመቱን የምህረት የበረከት የኃይልና የብርታት የመንፈሳዊ ከፍታ ሁሉ ያድርግላችሁ ብዬ በድንቅ ፍጻሜ ሚዲያ ስም ወይም ደግሞ በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ ስም ምኞቴን ላቀርብ እወዳለሁ ማለት ነው። አምናለሁኝ መጽሐፍ እንደሚል በቸርነትህ ዓመትን ታቀዳጃለህ ይላል የእግዚአብሔር ባሪያ ዳዊት መዝሙር 65 ላይ። ስለዚህ የእግዚአብሔር ቸርነት ዓመት ሰጥቷችኋል። እንግዲህ አዲሱ ዓመት ደግሞ የበለጠ ከእግዚአብሔር ጋር የምትጣበቁበት ለአገልግሎት የምትታጠቁበትና የምትነሱበት ዓመት እንዲሆን ትልቅ ምኞቴ ነው። ምናልባት ከዚህ ጋር ተያይዞ ያው ከዳግም ምጽአት ጋርም ጭምር በማገናኘት ነው የዛሬ መልእክቴ የሚሆነው። እንግዲህ ወደ ዛሬ መልእክቴ ከመግባቴ አስቀድሜ የተለመደውን ማስታወቂያ ነግራችኋለሁ። የመጀመሪያው ድንቅ ፍጻሜ መጽሐፍ ገበያ ላይ ውሏል። ስለዚህ የድንቅ ፍጻሜ መጽሐፍን የምትፈልጉ ወገኖች አንደኛ በኢማና መጽሐፍ መደብር ታገኙታላችሁ። ሌላው ደግሞ በመሰረተ ክርስቶስ መጽሐፍ መደብር ታገኙታላችሁ። በራእይ መጽሐፍ መደብር ታገኙታላችሁ። እንዲሁም መጽሐፉን በግል እንድልክላችሁ የምትፈልጉ ካላችሁ ስክሪን ላይ በሚታየው ስልክ ቀጥታ ብትደውሉ አዲስ አበባም ከአዲስ አበባ ውጭ ያላችሁ ወገኖች በቀጥታ ከኔ መጽሐፉን ማግኘት ትችላላችሁ። በተለይ እንግዲህ አሜሪካ ያላችሁ ወገኖች ደግሞ በቨርጂኒያ መጽሐፉ ስለሚገኝ በዛ ማግኘት እንደምትችሉ ደግሜ አሳስባለሁ ማለት ነው። ሌላው ሁለተኛው ማሳሰቢያዬ የፊታችን እሁድ 29ኛው ለምጽአቱ ድምጽ ነኝ ወራዊ ጉባኤያችን ይካሄዳል። እንግዲህ መገናኛ ላይ በሚገኘው የጸሎት ስፍራችን ላይ እናካሄዳለን ማለት ነው። ለምጽአቱ ድምጽ ነኝ 29ኛው ኦልሞስት እንግዲህ ወደ 1 ዓመት ይጠጋ ነው ማለት ነው። ምናልባት ሚኒስትሪያችን በቀጣዩ ጥር ላይ ነው የሚኒስትሪያችን 4ኛ ዓመት የሚሆነው። ግን ያው ጥር ማይመችል እንዲያት አገልግሎት ማይመች ጊዜ ስለሆነ የሰርግ ወቅት ስለሆነና በጣም ብዙ ወገኖች በዛ ስለሚጠመዱ አገልግሎቱን በጣም ብዙዎች እንዲታደሙ ወደ የካቲት አድርገን ነው የካቲት ላይ 4ኛ ዓመት ነው እንደ እግዚአብሔር ፈቃድ እናከብራለን ብዬ አስባለሁኝ። የሚኒስትሪያችን ምስረታ ነው የምለው። እንግዲህ ሚኒስትሪያችን በአብዛኛው እስካሁን ድረስ ሚዲያ ላይ ተወስኖ ነው ያለው። በጄኤምኤም ቴሌቪዥን እና በዚህ በድንቅ ፍጻሜ ቲዩብ ላይ ነው የዳግም ምጽአትን እውቀት እያስጨበጠ የሚገኘው ማለት ነው። ነገር ግን የሚኒስትሪው እንቅስቃሴ በዚህ የሚገደብ አይደለም። ስራዎቹ እነዚህ ብቻ አይደሉም። እጅግ በጣም ሰፊ ስራዎች አሉ። ቤተክርስቲያንን በሁለንተናዊ መንገድ ማንቃት፣ ከሁሉ በላይ ከጌታ ምጽአት ጋር ተያይዞ የወንጌል ስርጭት ስልጠናዎችን በሰፊው ማካሄድ ዋነኛ የሚኒስትሪው ተልእኮ ነው። አገልጋዮችም ላይ ደግሞ ያለውን ከዳግም ምጽአት ጋር ተያይዞ ያለውን ብዥታ ማጥራት፣ በተለያዩ ስልጠናዎች ማጥራትና ትክክለኛውን እውቀት ማስጨበጥ ከታች ከሰንዴ ስኩል ጀምሮ እስከ ላይ ድረስ ያለውን አማኝ ማህበረሰብ በሙሉ በክርስቶስ ምጽአት እውቀት ማንቃት ሌላው የሚኒስትሪው ከፍተኛ ተልእኮ ነው ማለት ነው። ሌሎችም እንደዚህ ሚኒስትሪው መስራት ያለበትና የሚሰራቸው በጣም ብዙ አጀንዳዎች አሉት። እንግዲህ በተለያየ መንገድ በውስንነት ነው ስንመጣ የነበረው። ምናልባት እንግዲህ እግዚአብሔር ከረዳን ሚኒስትሪው ቢሮ ከማግኘቱ ጋር ተያይዞ ቢሮ ያደራጀን ያለ ነው። ከዚህ ጋር ተያይዞ ደግሞ የጸሎት ስፍራ ወይም ደግሞ በሂደት ወደ ቤተክርስቲያንነት የሚያድግ ቤተሰብ እየተፈጠረ ነው ያለው። አንዳንዶቻችሁንም ጋብዣችኋለሁ። እዚህ አዲስ አበባ ላይ የምትገኙ ወገኖቼ ከኛ ጋር መታችሁ ጠዋት ላይ እንድታመልኩ ከሁሉ በላይ ከኢየሱስ ክርስቶስ መምጣት ጋር ተያይዞ የሚያዘጋጃችሁ የሚያነቃችሁና የሚያስታጥቃችሁ ትምህርት የምትፈልጉ ወገኖቼ በአንድም በሌላ ምክንያት በቤተክርስቲያን ያልተያዛችሁ ቅዱሳን ደህንነት መማር የምትፈልጉ ቅዱሳን መገናኛ ብትመጡ ታገኙናላችሁ ማለት ነው። 7 ቀን ሙሉ ክፍት ነው። በተለይ የጠዋቱ ጊዜ የትምህርት የአምልኮ ጊዜ ነው። ቅዳሜ ትምህርት ጊዜያችን ነው። ረቡዕ ደግሞ ሙሉ ቀን የጾም ጸሎት ጊዜያችን ነው ማለት ነው። ብትመጡ እንገናኛለን፣ እግዚአብሔርን ጸጋ እንካፈላለን።
ስለዚህ እንግዲህ 29ኛው ለምጽአቱ ድምጽ ነኝ ወርሃዊ ጉባኤያችን እንደ ጌታ ፍቃድ እሁድ ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት ተኩል ድረስ ይካሄዳል ማለት ነው። እርግጠኛ ነኝ ሁላችሁም መገናኛ ብትመጡ ግሬት ኮሚሽን ታውቃላችሁ። ግሬት ኮሚሽን ህንፃ ላይ ነው የጸሎት ስፍራችን ያለው። እዛ ቦታ ላይ እግዚአብሔርን አብረን እናከብረዋለን። ከሁሉ በላይ ደግሞ የምናፍቀው ሙሽራ የክብሩ ንጉሥ ኢየሱስ ክርስቶስን እንለዋለን ማለት ነው። ስለመምጣቱ ይዘመራል፣ ስለመምጣቱ ይሰበካል፣ ስለመምጣቱ ይጸለያል። የመምጣቱን ኃይል እና መንፈስ እንካፈላለን ማለት ነው። ስለዚህ በ29 እንድትመጡ ከሰዓት በኋላ ከኛ ጋር አብራችሁ የኢየሱስ መምጣት ሴሌብሬት እንድናከብር በጌታ ፍቅር አሳስባችኋለሁ ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ወደ ዛሬው መልእክቴ ሳልፍ በማቴዎስ ወንጌል ምዕራፍ 19 ላይ መሰረት አድርጌ ነው የምናገረው ዛሬ። የዛሬው ትምህርቴ ቀጥታ የሚገናኘው ከአዲሱ ዓመት ጋር በማያያዝ ነው መልእክቱን ለማስተላለፍ የሞከረው። እንግዲህ በተለይ ያው እንግዲህ በኢትዮጵያ ኦልሬዲ ወደ 4ኛ ወር ላይ ያለ ነው። ወደ ጥር ወደ 5ኛ ወር ልንገባ ነው። ግን በውጭ ዓለም ደግሞ ጥር የዓመቱ መጀመሪያ ነው። ስለዚህ ትላንትና አዲሱ ዓመት ገብቷል ማለት ነው። ከዛ ጋር ተያይዞ ያለውን ነገር ለማሳየት ሞክራለሁ ማለት ነው። ክብር ለእግዚአብሔር ይሁን። የማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ጴጥሮስ ያቀረበውን ጥያቄ አለ። ከዚህ ቁጥር 27 ባስቀድሞ ጌታ ኢየሱስ የተናገረው ንግግር ነበረ እና ያን ንግግር ተከትሎ ነው ጴጥሮስ ይህን ጥያቄ ያቀረበው። እና ጴጥሮስ ምን አለ? እነሆ እኛ ሁሉን ትተን ተከተልን አለው። ለጌታ ነው የሚለው። እኛ ሁሉን ትተን ተከተልን እንኪያስ ምናገኝ ይሆን አለው ይላል። እንግዲህ ምናልባት ጴጥሮስ መልሶ ሲል ጴጥሮስ ከላይ የነበረ ዲያሎግ በጌታና በአንድ ሰው መካከል የነበረ አንድ ንግግር ነበረ እና ያንን ንግግር ሰማና መጨረሻ ላይ ቁጥር 16 ላይ ነው ይሄ ነገር የሚጀምረው። አንድ ሰው ወደ ጌታ ኢየሱስ ክርስቶስ ቀረበና መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላደርግ አለው ይላል። እንግዲህ ሰው በብሉይ ኪዳን ያለ ኦሪታዊ ሰው ነው። ስለዚህ የዘላለም ሕይወትን መልካም ነገር ከማድረግ ጋር አገናኝቶ ነው የሚረዳው። በዛ ኮንቴክስት ነው የጠየቀውና የዘላለም ሕይወትን ማግኘት ፈልጋለሁና ምን ላድርግ ብሎ ይህን ጥያቄ ለጌታ ሲያቀርብለት ጴጥሮስ ሰማ ማለት ነው። በመቀጠል እርሱም ስለ መልካም ነገር ለምን ጠይቀኛለህ አለው። ጌታችን ስለ መልካም ነገር ለምን ጠይቀኛለህ አለውና መልካም የሆነ አንድ ነው አለው። ምን እያለው ነው ያለው? እኔ ነኝ መልካም እያለው ነው ያለው። ያቱም ዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ ይላል። መልካም እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል። እረኛ ያልሆነው ምንደኛ ግን ተኩላ ወይም አውሬ በመጣ ጊዜ በጎቹን ጥሎ ይሸሻል ብሎ የተናገረው ምሳሌ አለ። ስለዚህ መልካም የእግዚአብሔር መልካምነት መገለጫ፣ እግዚአብሔር የመጨረሻ የመልካምነቱ መገለጫ፣ የእግዚአብሔር ጽድቅ፣ እግዚአብሔር እውነት፣ እግዚአብሔር ጸጋ ሆኖ ክርስቶስ ተገልጧል እና ፊቱ ቆሞ መልካም የሆነው ጌታ ፊቱ ቆሞ ሌላ መልካም ነገር ስለማድረግ ነበር ይጠይቀው የነበረው። ዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ለፈሪሳውያን ያላቸው ነገር አለ። ምንድነው ያላቸው? እናንተ አላቸው የዘላለም መጻሕፍትን ትመረምራላችሁ። ቢካውዝ መጻሕፍትን በመመርመር የዘላለም ሕይወት የሚገኝ ይመስላችኋል። ነገር ግን አላቸው ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አላቸው። ምን ማለት ነው? መጻሕፍቱ በሙሉ የሚናገሩት ስለ እኔ ነው። መጻሕፍቱ በሙሉ የሚመሰክሩት ስለ እኔ ነው። መጻሕፍቱ በሙሉ የሚያሳዩት እኔን ነው። እኔ አጠገባችሁ ቆሜ ሕይወትን ለማግኘት ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አላቸው። ግን መጻሕፍትን ትመረምራላችሁ አላቸው። እውነት ነው። የመጽሐፍ ምርመራ አያድንም። መጽሐፍ ማወቅ አዋቂ መባል አያጸድቅም። አዋቂነት የጽድቅ ምልክት አይደለም። ማወቅም ራሱ አያድንም። እግዚአብሔርን ማወቅ፣ ምክንያቱም እንግዲህ አብዛኛው ሰው ስለ እግዚአብሔር ነው የሚያውቀው እንጂ እግዚአብሔርን አያውቅም። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም ይለያያል። በጣም ብዙ አስተማሪዎች ስለ እግዚአብሔር ይናገራሉ፣ ያውቃሉ። በሕይወታቸው ግን እግዚአብሔርን አያውቁትም። እና በጣም ብዙ ሃይማኖታዊው መንፈስ ሰውን ስለ እግዚአብሔር አዋቂ ያደርገውና እግዚአብሔርን ግን ፐርሰናሊ በግል የሆነ ትውውቅ አይኖርም። እግዚአብሔር በማሳ አይታወቅም፣ በግል ነው የሚታወቀው። ስፔሻሊ በአዲስ ኪዳን
የቀደመው እስራኤልን እግዚአብሔርን እንደ ሕዝብ ነው የሚያውቀው። እግዚአብሔርም እንደ አምላክ ነው ለነሱ የሚታወቀው። አዲስ ኪዳን ላይ ግን ያለው ግንኙነት ተለውጧል። እግዚአብሔር አባት ነው፣ አንተም ልጅ ነህ፣ አንቺም ልጅ ነሽ። ይሄ ማለት የአባትና የልጅ ግንኙነት ነው ያለው። ቬሪ ፐርሰናል ሪሌሽንሽፕ ነው ያለው። እንደ አባትና እንደ ልጅ በሆነው ግንኙነት ውስጥ ሰው ካልገባ፣ ለእግዚአብሔር ራሱን ካልከፈተ፣ ካልሰጠና የእግዚአብሔር መገኘት ወይም ህልውና ይህን ሰው ማይወርሰው ከሆነ ይህ ሰው ስለ እግዚአብሔር የሚያውቅ ሰው ነው። ሰባኪ ነው፣ አስተማሪ ነው፣ ሊቅ ነው፣ ምንም ጥቅም የለውም። ስለ እግዚአብሔር የሚያውቅ ሰው እና ይህ ሰው ፊቱ መልካም የሆነው ኢየሱስ እግዚአብሔር ልጅ፣ የእግዚአብሔር የመልካምነት ጥጉ፣ የመልካምነቱ መገለጫ፣ የጽድቁ መደምደሚያ ቆሞ ምን መልካም ነገር ላርግ እያለ ይጠይቅ ነበር። አሁንም ክርስቶስ እያለ የህይወት ምንጭ፣ የህይወት መሰረት፣ መልካም ነገር ለማድረግ የሚታገሉ ሰዎች ከዚህ ሰውዬ ጋር ይመሳሰላሉ። እነሱ በሚያደርጉት መልካም ስራ፣ እነሱ በሚጠብቁት ህግና ስርዓት ለመዳን ወደ እግዚአብሔር መንግስት ለመግባት የሚለፉ ሰዎች በእውነት በጣም ያሳዝናሉ። እግዚአብሔርን በመልካም ስራቸው በጣም ሊያስደስቱ የሚደክሙ ሰዎች በጣም ያሳዝናሉ። መልካም ስራ እግዚአብሔርን ያስደስተውም እያልኩ አይደለም። የእግዚአብሔር የመጨረሻ ደስታ ግን በክርስቶስ ኢየሱስ ማመን ላይ ያበቃል። እንግዲህ ልብ በሉ፣ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ እኮ አብርሃም እግዚአብሔርን አስደስቷል። ወደ ሲኦል ነው የወረደው። ዳዊት እግዚአብሔርን ደስ አሰኝቷል። ነፍሴን በሲኦል አትተዋትም እያለ የዘመረ ሲኦል ነው የወረደው። ማን ከሲኦል ዳነ? ሙሴ ከሲኦል ዳነ እንዴ? ያቺ ሟርተኛ ሴት ሳሙኤልን ከጉድጓድ ሲወጣ ነው ከሲኦል ሲወጣ ነው ያየችው። ከጉድጓድ ሲወጣ ነው ያየሁት ያለችው። እነዛ እግዚአብሔርን በጣም ደስ ያሰኙ ዘመናቸውን በሙሉ ለእግዚአብሔር የሰጡ ሰዎች ያለ ክርስቶስ ምንም ነበሩ። ምንም ታሰው ሁሉም ወደ ሲኦል ተለቃቅመው ገብተዋል። ስለዚህ ማን ሰው ሊያድን የሚችል መልካምና በጎ ነገር የለም። የእግዚአብሔር ደስታ እርሱ በላከው ማመን ነው። ሰው በክርስቶስ አምኖ ካልዳነ በየትኛውም መልካም ስራ ለዘላለም አይድንም። እዚህ በመልካም ስራ የሚመካ ፈሪሳዊ ነው ይሄ ሰውና መልካም የሆነ ክርስቶስ በፊቱ ቆሞ ግን ምን መልካም ነገር ላድርግ ይል ነበርና ጌታ ወደ ህይወት መግባት ብትወድ ትእዛዛትን እንጠብቃለሁ። ምክንያቱም የዘመኑ ገና ዲስፐንሴሽን ወይ መግቦቱ የትእዛዝ ዘመን ስለሆነ ነው። የትእዛዝ ዘመን ጸጋ አልጀመረም ገና። ጸጋ በክርስቶስ ሞት ዕዳ ከተከፈለ በኋላ በመንፈስ ቅዱስ መውረድና በቤተክርስቲያን መወለድ ነው። በጸጋ የሆነው ልጅነት፣ በጸጋ የሆነው አገልግሎት፣ በጸጋ የሆነው አምልኮት የጀመረው ከዚህ በኋላ ነው። አሁን ግን ያ ዲስፐንሴሽን ራሱ የነበረው የህግ ወይም የትእዛዝ የስራ ዲስፐንሴሽን ነው፣ ወይም መግቦት ነው፣ ወይም ዘመን ነው። ስለዚህ በዛው ዘመን ቋንቋ ነው ጌታ የሚያወራውና ወደ ህይወት መግባት ብትወድ ትእዛዝን ጠብቃለሁ። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራ እንዳንተ አድርገህ ውደድ አለው። እንግዲህ በሙሴ የታዘዙ ህጎች ናቸው። ሰው በሞት ጥላ ስር እያለ የተሰጡትና ግን ሰውን ከሞት ሊያድኑ ያልቻሉ አቅም ያላገኙ ህጎች ናቸው። በእርግጥም ህግ ሰውን ለማዳን ኦሪጂናሊ አልመጣም። ህግ የመጣው ሰው እንደውም በጣም ደካማ መሆኑን፣ ኃጢአተኛ መሆኑን፣ ተላላፊ መሆኑን ሊያጋልጥ የመጣው እንጂ ሰውን የማጽደቅ ብቃትም ኃይልም ህግ በራሱ የለውም። ህግ ሜኑ ማለት ነው። የኃጢአት ሜኑ፣ የጽድቅ ሜኑ ማለት ነው። ህግ ማለት በራሱ የማዳን ብቃት የለውም። አታድርግ ይላል እንጂ ያለማድረግ ብቃትን አይሰጥም። እንደውም አታድርግ የተባለውን የማድረግ ተነሳሽነት፣ ምኞትን ይቀሰቅሳል። ሰው በባህሪው አታድርግ ሲባል የማድረግ ዝንባሌ፣ ፍላጎት ያድርበታል። ስለዚህ ህጉ በምክንያት በውስጤ ምኞትን ሰራብኝ ይላል ጳውሎስ ሮሜ 7። ስለዚህ አይሆንም ማለት ነው። ህግ ሊያድን አልመጣም፣ ማዳንም አይችልም። ለዚህ ነው ህግን ጠብቅ አድንምና በክርስቶስ በማመን ነፍስን ከሞት አስመልጥ የምንለውና እነዚህ ህጎች ከክርስቶስ በፊት ለሙሴ የተሰጡ ናቸው። ለዘመናት ነበሩ። ነገር ግን ፍጻሜያቸው ጥላ ሆነው አካሉ ጸጋ ወይም ክርስቶስ ራሱ ነበር ማለት ነው። ግን ጌታ በዲስፐንሴሽን ወይም በመግቦቱ ነው የሚያወራለት። የነበረበት ዘመን የጸጋ ሳይሆን የህግ ዘመን ስለነበር ትእዛዝን ጠብቃለሁ የትኞቹን ሲለው ዘርዝሮ ይነግረዋል። ጎበዙ ምን አለው? ይህንም አሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። እነዚህን ትእዛዞች ከሕፃንነቴ ጀምሬ ጠብቄአለሁ አለው። ደግሞ የሚጎለኝ ምንድን ነው ብሎ ሌላ ደግሞ ነገር ፈለገ። ሌላ ትእዛዝ ፈለገ፣ የሚፈጸሙ ሌላ ትእዛዝ ፈለገ ማለት ሌላ መልካም የተሻለ መልካም ነገር እስኪ ብሎ ሌላ መልካም ነገር ፈለገ ማለት ነው። እና የዚህን ጊዜ ኢየሱስ ፍጹም ልትሆን ብትወድ ሂድና ያለን ሸጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መተም ተከተለኝ አለው። ያለን ሽጥ አለው። ይህ ሰውዬ ሀብታም ነው፣ ባለጠጋ ነው። እና ያለን ሽጥና ለድሆች ስጥ አለው እና ተከተለኝ አለው። ይሄ የፍጽምና ህግ ነው አለው።
አሁን ወደ ህይወት ላይ ያመጣው ነው። ህይወት ማን ነው? ኢየሱስ ነው። ኢየሱስን መከተል ነው። ሂድና ሽጥ፣ ፍጹም መሆን የፈለግከው ሽጥ፣ ያለ ለድሃ ስጥ፣ ናና ተከተለኝ አለው። ህይወት ማለት ይሄ መጨረሻ ላይ ነገረው። እኔን መከተል ማመን ነው የህይወት ሚስጥሩ፣ መሰረቱ ይሄ ነው አለው ማለት ነው። እና ናና ተከተለኝ አለው። እንግዲህ ጥያቄው የመከተል ጥያቄ፣ ለድሆች ስጥ፣ ሽጥ፣ ስጥ፣ ተከተለኝ አለው ማለት ሲለው ጎበዙ ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና ያዘነ ሄደ። ፍጽምና ይቅርብኝ፣ ባለጠግነቴ ይሻለኛል፣ ሀብቴ ይሻለኛል። እንዴት ነው ያለኝም በሙሉ ሸጬ ለድሃ ሰጥቼ አንተን የምከተለውና ድሃም ሆኖ ብሎ የመንግስተ ሰማያት ሚስጥር እንዳልገባው፣ መንግስተ ሰማያት ሁሉ የሚተውለት እንደሆነ፣ ሁሉን የሚያስንቅ ፍቅር የተገለጠበት እንደሆነ አልገባው። በዛው በሕጉ ልማድ እግዚአብሔር ማክበር ነበር የፈለገውና እያዘነ ሄደ ይላል። ሰውየው እያዘነ ሲሄድ እሺም እምቢም አላለም። እያዘነ ሲሄድ ኢየሱስ ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው። ለምን የሚጨነቀው? ለሱ አምላኩ ብልጥግናው ሀብቱ ስለሆነ፣ ገንዘቡ ንብረቱ ስለሆነ ጭንቅ ነው። ዳግመኛ እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አላቸው። ይሄ ደግሞ በጣም ከበደ። ባለጠጋ ወደ እግዚአብሔር መንግስት ጨርሶ አይገባም የሚል መደምደሚያ ይመስላል። እና ግመል በመርፌ ቀዳዳ ቢገባ ይቀላል ብሎ ጌታ ሲናገር ደቀ መዛሙርት ሰምተው እጅግ ተገረሙና እንግዲያስ ማን ሊድን ይችላል? ባለጠጋ ካልዳነ ድሃማ በምን አቅሙ ማለት ነው። እንግዲያስ ማን ሊድን ይችላል ብለው የመዳን ጥያቄ አነሱ ማለት ነው። ስለዚህም ሁሉም መሸጥና መስጠት ከሆነ ለመዳን የሚያስፈልገው ማን ሊድን ይችላል ብለው ደቀ መዛሙርት ሲጠይቁ ኢየሱስ እነርሱን ተመለከተና አያቸውና ምን አላቸው? ይህ በሰው ዘንድ አይቻልም። ምን ሸጦ በመከተል ሸጦ ለድሃ መስጠት አይቻልም። በሰው ጥረት አይቻልም ነው። በሰው አቅም አይቻልም ነው። መዳን አይቻልም አለና በእግዚአብሔር ዘንድ ግን ሁሉ ይቻላል። ድሃውንም ባለጠጋውንም ማዳን ይቻላል፣ ማጽደቅ ይቻላል። ሰው ስላለው አይኮነንም፣ ስላጣ አይኮነንም፣ ስላለው አይጸድቅም። ባለጠግነት የጽድቅ ምልክት አይደለም፣ ድህነትም የኃጢአት ምልክት አይደለም፣ በፍጹም አይደለም። ስለዚህ በእግዚአብሔር ዘንድ ይቻላል ማለት እግዚአብሔር ሁለቱንም ሊያድናቸው ይችላል። ኃጢአተኛውን ሰው ሊያድነው ይችላል። ምክንያቱም ክርስቶስ የእግዚአብሔር ጸጋ ነው ስንል የእግዚአብሔር የማዳን ችሎታ ነው። በጣም ተስፋ የቆረጠውንና ሕግ መጠበቅ አቅቶት ከእግዚአብሔር ፊት እልም ድርግም ብሎ የጠፋውን ሰው ከገባበት እመቃ ጥልቅ ነጥቆ ማውጣት ማለት ነው። የተዘርጋ ክንድ ነው ክራይስት ማለት ወገኖች። ስለዚህ በእግዚአብሔር ዘንድ ሁሉ ይቻላል ማለት ማይድን የለም። እግዚአብሔር ሁሉን ማዳን ይቻለዋል። ባለጠጋው እንደዚህ አዝኖ እንደሄድ አይደለም። እናንተም ደግሞ ገንዘብ ስለሌላችሁ እንግዲያስ ማን ሊድን ይችላል እንዳላችሁትም አይደለም። እንደናንተ ማጣትም እንደሱ ባለጠግነትም አይደለም። የእግዚአብሔር ችሎታ ነኝ ነው ነው ኢየሱስ ያለው። የእግዚአብሔር ችሎታ የማዳን ብቃት እኔ ነኝ ያለው። so you don't pay a penny 5 ሳንቲም አይከፈልም። ኢየሱስን አምኖ ለመዳን 5 ሳንቲም አይከፈልም። 0 ይልቁን ከፍሎ አወራርዶ ነው ያዳነን እንጂ። ልንገራችሁ ጌታ ኢየሱስ ክርስቶስ የከፈለው ዋጋ መዳን ብቻ ሳይሆን ሌላም ከመዳን በላይ ነገር ካለ በቂ ነው። መዳን ብቻ አይደለም፣ ሌላም ከዛ የሚበልጥ ነገር ካለ በቂ ነው። የኢየሱስ ክርስቶስ ዋጋ እኔን ለማዳን አልበቃም ማለት ነው። በጣም ከባዱ አስፈሪው ነገር እንጂ ሚሊዮን እጥፍ በቂ ነው። እኔን ለማዳን ከሚያስፈልገኝ በላይ ነው ጌታ የከፈለው። ይህን ታውቁ ያስፈልጋል ወገኖች። ስለዚህ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ማለት። የዚህን ጊዜ ጴጥሮስ ብድግ አለና ተናጋሪው ጴጥሮስ ብድግ አለና እነሆ እኛ ሁሉን ትተን ተከተልንህ። ሁሉን ያለው እንግዲህ ጴጥሮስ አሳ አጥማጅ ነበረ፣ አሳ ያጠምድ ነበረ። ምናልባት እንግዲህ ጴጥሮስ የተወው መረብ ትቷል፣ ታንኳ ጀልባ ትቷል እንጂ ሚስቱን እንኳን አልተውም። ጴጥሮስ ሚስቱን እንኳን አልተውም። ግን ምን አለ? ሁሉን ትተን ተከተል። በቃ አሳ ማጥመድ ትተን ተከተልን ነው አማርኛው ባጭር ቋንቋ።
ምንድነው የምናገኘው ብሎ ትቶ የመከተልን ጥቅም ወይም ደግሞ ደሞዝ ክፍያ ጠየቀ ማለት ነው። የምናገኘውን አለው። ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ፣ እናንተስ ያቅማችሁን ያላችሁ ትታችሁ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። በ12ቱ የእስራኤል ነገድ ስትፈርዱ ወይም ትፈርዱ ዘንድ በ12 ዙፋን ላይ ትቀመጣላችሁ። ስለዚህ ዙፋናት አሉ ማለት ነው። ሐዋርያት የሚቀመጡባቸው የፍርድ ዙፋናት አሉ ማለት ነው። የፍርድ ዙፋናት አሉ ማለት ነው። ዮሐንስ ራዕይ ምዕራፍ 20 ላይ ስንሄድ ዙፋኖችንም አየሁ ይላል። በእነሱም ላይ ተቀመጡባቸው ነበሩ ይላል። ከበጉ ጋር 1000 ዓመት ነገሱ ይላል። ከዛ በኋላ ደግሞ ስለ በጉ ራሶቻቸው የተቆረጡባቸውን አየሁ ይላል። ለምስሉ ደግሞ ያልሰገዱትን አየሁ ይላል። እነዚህ ዙፋናት እዛ ውስጥ አሉ እና ትቀመጣላችሁ። ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ስለምኔ ስለ ስሜ የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ደግሞ ፊተኞች ይሆናሉ ብሎ በጌታ በኢየሱስ ክርስቶስ በማመን አምነው የሚድኑ አምነው ኑሯቸውን ኖረው በጸጥታ ወደ እግዚአብሔር መንግሥት የሚገቡ ሰዎች አሉ። ኑሯቸውን ማስነካት አይፈልጉም። ንግዳቸውን ማስነካት አይፈልጉም። ማህበራዊ ሕይወታቸውን ማስነካት አይፈልጉም። ስማቸውን ማስነካት አይፈልጉም። ታሪካቸውን ማስነካት አይፈልጉም። ተከባብረው በሰላም ኖረው ወደ እግዚአብሔር መንግሥት የሚገቡ አሉ። መብታቸው ነው፣ ምርጫ ነው ወገኖቼ። አንተ ደግሞ የዛሬ 30 ዓመት ኢየሱስን አምኜ ተከትያለሁ 40 ዓመት ብለህ ቁጭ ብለህ ባለበት ዛሬ መጥቶ ደግሞ አገሩ እንደዚህ የሚገለባብጠው ደግሞ ይመጣል። ስም የለውም፣ ታሪክ የለውም፣ ዘር የለውም፣ ቤተሰብ የለውም፣ ጥቅም የለውም፣ ክብር የለውም፣ ንግድ የለውም፣ የራሱ ቢዝነስ የለውም። ይሄ ነው በዙፋን የሚቀመጠው። ይሄ ነው መጠውት የሚቀበለው። ይሄ ዘላለም ሕይወት የሚያገኝ ይኸው የዘላለም ሕይወት ኢየሱስ የከፈለው የደም ዋጋ ነው። 100 እጥፍ የሚለው ግን ክብር ነው። 100 እጥፍ የሚለው ዙፋን ነው። 100 እጥፍ የሚለው ሽልማት ነው። 100 እጥፍ የሚለው ስልጣን ነው። በኃይላት በስልጣናት ቦታ መቀመጥ ነው። በገዥነት ወንበር ላይ መቀመጥ ነው። ስለዚህ ክርስትና አምኖ ከመዳን ይሻገራል፣ ያልፋል። ጌታ ግን ምን አለ? ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ ትታችሁ የተከተላችሁኝ በዳግመኛ ልደት ብሎ ዳግም ምጽአቱን ዳግመኛ ልደት ብሎ ሲጠራው እንመለከታለን። እንግዲህ በመጀመሪያ መምጣቱ ወይም ልደቱ ቤተልሔም ሲወለድ በሰማይ ምስጋና ለእግዚአብሔር በምድርም ደግሞ ሰላም እርቅ ለሰው ልጆች ተብሎ ተዘምሮ ነበረ። ነገር ግን ያን የተወለደውን ጌታ ከሄሮድስ ጀምሮ እናና ቀያፋ ፈሪሳውያን አላወቁትም፣ እስራኤል አላወቀውም። ስላላወቁት ሰቀሉት። በዛው በሞቱ በኩል መዳንም ፈጸምና ወደ ክብሩ ገባ። እናንተና እኔ ያን ለኛ የተከፈለን ዋጋ አምነን ድነት ሆነልን፣ ሕይወት ተቀበልን። የመጀመሪያ ልደቴ ነው። ሁለተኛ ልደቱ ግን ዳግም ምጽአቱ ነው። ዳግም ምጽአቱ ዳግመኛ ልደት ተብሎ ለምን ተጠራ? በዳግም ልደቱ በመጀመሪያ ልደቱ ሊሞት ነው የመጣው፣ ሞቶ ሊያድን ነው የመጣው። በዳግም ልደቱ ግን ወገኖቼ ሊነግስ ነው የሚመጣው። ዳግም ምጽአት ዳግም ልደት የተባለው የፍጥረት ሁሉ መታደስ ስለሚሆን ነው። የፍጥረት ሁሉ መታደስ ስለሚሆን ነው። በጌታ መምጣት የፍጥረት መታደስ ይሆናል። ሰይጣን ይታሰራል። የአመጽ ምስጢር ይገለጣል። የጨለማው ኃይል ይፈርሳል። የክፉ ሰልፍ ሁሉ ይበተናል።
ምድር ትጸዳለች፣ በእሳት ትታጠባለች ማለት ነው። በእሳት ትታጠባለች ማለት ነው። ጻድቃን እልል የሚሉባት ገነት የሆነች የእግዚአብሔር ክብር የሚፈስባት ሰዎችና መላእክት የሚኖሩባት ሰው ከመላእክት ጋር የሚጫወቱባት አስገራሚ የእግዚአብሔር ክብር የሚንቀሳቀስባት ምድር ትመጣለች። the millennial earth ትመጣለች። የሺህ ዓመት መሬት ምድር ትመጣለች። ዳግም ልደት የሚባለው the whole universe አጽናፈ ዓለሙ በሙሉ የፍጥረቱ ስርዓት በሙሉ ሲታደስ ሲወለድ ማለት ነው። ሁልጊዜም ቢሆን ልደት የዚህ ዓለም መግቢያ ህግ ነው። ልደት ወደዚህ ዓለም የመግቢያው ህግ ነው። በሌላ ቋንቋ መወለድ ማለት ስጋ መልበስ ማለት ነው። በስጋ ይሄ ዓለም የስጋ ለባሽ መኖሪያ ነው። በሰማይ ያሉ አዕዋፋት፣ በባህር ያሉ አሳዎች ወይም ሌሎች ፍጥረታት፣ በምድር ያሉ እንስሳትና ሰዎች በሙሉ ስጋ ለባሾች ናቸው። በዚህ ዓለም ስጋ ያለበት ፍጥረት ህገ ወጥ ነው፣ ኢሌጋል ነው፣ ህጋዊ አይደለም። ይህ ዓለም የስጋ ለባሽ ዓለም እንጂ የመንፈስ ዓለም አይደለም። የመንፈስ ዓለም ሌላ ነው። በግራቪቲ ህግ የሚተዳደሩ ከመሬት የሚበቅለውን የሚበሉ ከመሬት የተገኘ አካል ያላቸው ወደ መሬት የሚመለስ አካል ያላቸው ፍጥረታት መኖሪያ ነው ፕላኔት እርዝ ማለት። እዚህም ልደት ለሞት ነው። ልደት ለሞት ነው። ዳግመኛ ልደት ግን ለህይወት ነው። ዳግመኛ ልደት ግን ለህይወት። ለምሳሌ እኛ ዳግም ተወልደናል። ኢየሱስ የእግዚአብሔር ልጅ እንደሆነ አምነን በደሙ የኃጢአታችንን እጥበት ይቅርታ ተቀብለን ተወልደን የእግዚአብሔር ልጆች ነን። በመንፈስ በአብ ቀኝ ተቀምጠናል። ዘላለም ህይወት እኛ ውስጥ ገብቷል። በጸጋ እግዚአብሔር መንግስት ውስጥ ገብተናል። በስጋ ነው እዚህ ዓለም ላይ ያለ ነው። ኦቬስ መጽሐፍ የሚለው ነው። እኔ የምለው አይደለም ወገኖች። ዳግመኛ ልደት ግን የኔ ዳግም መወለድ ብቻ ሳይሆን አንደኛ አሁን በመንፈስ ነው ዳግም የተወለድኩት፣ ስጋዬም ዳግም ይወለዳል። ስጋዬ ዳግም ሲወለድ all earthly creations ምድራዊ ፍጥረታት በሙሉ ዳግመኛ ልደትን ያገኛሉ። በሌላ ቋንቋ የምድር መታደስ ይሆናል፣ የሰማይ መታደስ ይሆናል፣ የፍጥረት በሙሉ ስርዓት መታደስ ይሆናል። ስለዚህ ዳግመኛ ልደት ህይወት ለህይወት ነው። ሞት የለበትም፣ ጥፋት የለበትም። ዳግም ምጽአት ምን ተብሏል? ዳግም ልደት ተብሏል። ጌታ ነው ያለው። ስለዚህ 100 እጥፍ ክብር ያኔ ነው። በዳግም ልደት ካለ ዳግም ሲመጣ ማለት ነው። የዛኔ 100 እጥፍ ክብር አሁን አይደለም የተባለው። ይሄን ቃል በትክክል መረዳት ያስፈልገናል። በዳግም ልደት የሰው ልጅ በክብር ዙፋን ሲቀመጥ እናንተም የተከተላችሁኝ መቼ? ያኔ በዳግም ልደት በዳግም ምጽአት ህይወት፣ የዘላለም ህይወት፣ ደግሞም 100 እጥፍ ክብር ትቀበላላችሁ። ይህ ሚስት ነው የተወው 100 እጥፍ ሚስት ይቀበላል ማለት አይደለም። መሬት ለጌታ የተወው 100 እጥፍ መሬት ጋሻ መሬት ይቀበላል ማለት አይደለም። 10,000 ካሬ መሬት ይቀበላል ማለት አይደለም። አዎ አይደለም። ምክንያቱም ከጌታ ጋር አብረን የምንመጣው በመንፈስ ምድር ለመግዛት ነው እንጂ መሬት ተቀበለን ለማረስና ለመብላት አይደለም። ሚስት አግብቶ ለመውለድ አይደለም። የሺህ ዓመት ስርዓት እንደሱ አይደለም። የሺህ ዓመት መንግስት ስርዓት እንደሱ አይደለም ወገኖቼ። ዳግም ልደት ግን ፍጥረት መታደስ ይሆናል። ዳግም ምጽአት ዳግም ልደት ተብሏል። ፍጥረት ሁሉ ወደ ሕያውነት ይቀየራል። ወደ ኢተርኒቲ እንገባለን። ኢሞርታል የሆነ ባዲ ስጋ ይኖረናል። እኛ ከሱ ጋር በመንፈስ ያለ ነው። የማለት ሺህ ዓመት መንግስት ላይ ሰዎች በምድር ላይ አያገቡም አይወልዱም እያልኩ አይደለም። የሚያርሱ የሚያጭዱ የሚያገቡ የሚወልዱ ሰዎች ይኖራሉ። ግን በጽድቅ ብቻ ነው ሁሉ ነገር የሚሆነው። የእግዚአብሔር ጽድቅ ሁሉን ስለሚሞላ ስለሚያሸንፍ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ እንግዲህ ዳግም ልደት ብለን ዳግም ምጽአትን ስናስብ አዲስ ነገር የሚሆንበት ነውና ይሄ በመንፈስ ዓለም ላይ የሚጠበቅ የሚናፈቅ ነገር ነው። ይሄም ዓመት አዲስ ዓመት ለሆነላችሁ ወገኖቼ ወደዛ ክብር በጣም የምትጠጉበት፣ ወደዛ ክብር በጣም ዘልቃችሁ የምትገቡበትና የጌታ መምጣት የምትናፍቁበት ዓመት እንዲሆንላችሁ፣ ለጌታ ኢየሱስ መምጣት ለቀኑ መቸኮል መሰሩበት ዓመት እንዲሆንላችሁ በጌታ ፍቅር አሳስባችኋለሁ ማለት ነው። የጌታ ኢየሱስ ክርስቶስ መምጣት ደርሷል። ዘመኑ ቀርቧል። ሰዎች ሁሉ ያን ቀን መናፈቅ እንዲችሉ፣ መዘጋጀት እንዲችሉ፣ ከሚመጣ ቁጣ ማምለጥ እንዲችሉ ወንጌል በፍጥነት ሊደርሳቸው ይገባል። የመዳን ወንጌል፣ የጸጋ ወንጌል፣ የሰላም ወንጌል ሊደርሳቸው ይገባል። ይህን ስራ ለመስራት ነው በዚህ ያለ ነው። ሌላው ነገር ሁሉ ትርፍ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ይመጣል። ሻሎም